ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ። መጥቻለሁኝ ለአንዳንድ እህቶች አንዳንድ ሀሳብ ለማካፈል ነው የመጣሁት። ውድ ቤተሰቦቼ በተለይ ሀገር ልትገቡ 2 ወር 3 ወር ለቀራችሁ ልጆች፣ ገብታችሁ ለማታውቁ ገና ለመጀመሪያ ለምትገቡ ልጆች መልእክት አለኝ ማለት ነው። ምክንያቱም ካሳለፍነው ነገርኛ ሄደንም መተንም ገብተንም ስለምናውቅ እሱን ብዙ ልጆች ሲናገሩ ሲንትን ሲሉ አንዳንድ ሰዎች የእንትን ይመስላቸዋል። ግን ያለን ሀሳብ ራሱ ማካፈል ትልቅ ነገር ነው። ይሄን ማወቅ አለባችሁ። እናንተ እድለኛ ናችሁ። በዚህ ሰዓት የምትመጡ ልጆች፣ የምትሰሩ ልጆች እድለኛ ናችሁ። ለምን? ብዙ መረጃ እያገኛችሁ ነው። ብዙ እውቀት እያገኛችሁ ነው በዚህ በስልኩ ማለት ነው። እና ለማንኛውም ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ጀምሩላችኋለሁ ውድ ቤተሰቦቼ። 3 ወር 4 ወር የቀራችሁ ልጆች እቃ ምንም ሳትገዙ ቁጭ ያላችሁ ልጆች ግዙ። መሄድ በእርግጥ እቃ አታብዙ። የኔ መልእክት ይሄ ነው። እቃ አታብዙ። ሀገራችን ላይም ዋናው ብሩ ነው እንጂ ሀገራችን ላይም በጣም ሀገራችንም ሰልጥኗል። ትልቅ ደረጃ ደርሷል። አሁን ምንም የሌለ ነገር የለም። ምናልባት ቢጨምር ነው። እና ሀገር ገብታችሁ ይሄን ያህል ብር ነው ስትባሉ እንዴ እዛ ከዛ ባመጣ እኮ እንደዚህ ነው የምትሉትን እቃ ግን ከዚህ ስትልኩ እዛችሁ ስትሄዱ የሚያወጣውን ወጪ አመዛዝናችሁ ነው ማሰብ ያለባችሁ። እና እንደገና ወደ መጣሁበት ነጥብ ስመጣ እኔ ከዚህ በፊት ስገባ ወር እንደቀረኝ ነው። እስከ ወር እስከሚቀረኝ ዝም ብዬ ቁጭ ነው ያልኩት። 1 ወር ምን ሄጄ እቃ ገዝቼ መምጣት ምን ችግር አለው ብዬ ነው። እኔ ደግሞ እንደ ሀገራችን በአንድ ቀን መርካቶ ብትገቡ በአንድ ቀን የምትፈልጉትን ነገር በ2 ሰዓት በ3 ሰዓት ውስጥ ገዝታችሁ ትመለሳላችሁ። ያንን ነው ያሰብኩት እንጂ የዝም ብሎ እንደዚህ መሆኑን አላወኩም። እዚህ ሀገር ጃኬት መግዛት ብትፈልጉ፣ የሆነ ነገር መግዛት ብትፈልጉ ወቅት አለው፣ ጊዜ አለው ማለት ነው። ብርዱ ሲመጣ የብርድ ጃኬት መግዣ ጊዜ ነው። ሙቀት ሲመጣ ደግሞ የሙቀት ነው የሚቀርበው ልብሱ ማለት ነው። እውነት ይህን ነጥብ እያዙልኝ። እውነቴን ነው የምላችሁ። የሙቀት ሰዓት አለው፣ የብርድ ሰዓት አለው። እና እናንተ ይህን ጃኬት ለመግዛት ስትፈልጉ በብርድ ሰዓት ነው መግዛት አለባችሁ ማለት ነው። ስለዚህ አመት እንኳን ሲቀራችሁ የአሁኑ ክረምት አሳልፋችሁ ያኛው ክረምት ሳይደርስ የምትሳፈሩ ከሆነ የዚህኛው ክረምት ገዝታችሁ ማስቀመጥ ትችላላችሁ። በእርግጥ አንዳንድ ቤት አይፈቀድም፣ እሺ አይሉም፣ ደስ አይላቸውም። ለምን እንደው አላውቅም። ለምን እንደው ይለብሳሉ፣ ይዘንጣሉ፣ ያምራሉ፣ ሲያምሩ እንዳናያቸው እያሉ ነው መሰል አይፈልጉም። እኔ ልንገራችሁ፣ ልብስ ሰታኝ ነበር ስትገኙ፣ ልብስ ሰታኝ፣ ይሄ የልብስ ቁምሳት ነው። ልብስ ሰታኝ፣ ሰቀልኳቸው። እያንዳንዱ ሲታጠፍ ይበላሻል አልኩኝና ሰቀልኳቸው። መልሳ ነው የወሰደችው። ስትሄጂ ይገዛልሻል፣ አዲስ ስትሄጂ ይሰጥሻል ብላ ነው መልሳ የወሰደችው። ለምን እንደተካለችው ስንለብስ ስንዘንጥ ደስ አይላቸውም ማለት ነው። አይፈልጉም። ለምን እንደው አላውቅም። ግን እኔ ልለብሰው አይደለም። እኔ በመጀመሪያ ደረጃ ለስራ እስከመጣሁ ድረስ የነሱ ምንም አይመስለኝም። ሰህድ ለብሰዋል በማለት እኔ ቪዲዮ እኮ አስቀርስ ደህና ልብስ ለብሼ አልሰራም። ለምን በማለት ጠራ እችላለሁ፣ ነይ ልባል እችላለሁ። ከዛ ገና ልብስ ቀይሬ ገና ቲክቶክ ቻናል አለኝ እኔ። 1 ቀን ልብስ ቀይሬ ሰርቼ አላውቅም። በስራ ልብስ የኩሽና ነው የምለቀው። ዋናው መልእክቱን ነው የምላችሁ ፈልጌ ነው። 1 ወር ምንም አታረግም። በቃ በአጠቃላይ 1 ወር ምንም አታረግም። በወር 2 ቀን 3 ቀን ልትወስድሽ ትችላለች ሱቅ። የዛኔ በአሁነኛው አንድ ነገር ብትገዢ ደግሞ በሚቀጥለው ስትወጪ ደግሞ አንድ ነገር ብትገዢ እንደዛ እያረግሽ ነው እንጂ እቃ ገዝተሽ የምትጨርሺ በአንዴ አይሞላም። የዚህ ሀገር እቃ እነሱ ረመዳን ሳይገባ ነው ለኢድ ልብሳቸው የሚገዙ። መጀመሪያ ነው ቅድሚያ ነው እዚህ እነሱ እንኳን አመት ለቀረው ነገር ነው ፕሮግራም የሚያዘጋጁ። ስለዚህ እነሱም እንደራሳቸው ስለማያዩ እኛን ምንም የሚያስፈልገን ስለማይመስላቸው ዝም ነው የሚሉ። እና እናንተ ቀደም ብላችሁ ሄዳችሁ እቃችሁ ገዛዙ። ፈጣሪ ደግሞ በሰላም ወደ ሀገራችን ይመልሰን። መቼም ሳንመለስ አንቀርም። ለምትመለሱት ልጆች አንድ ቦታ እናገኛለን፣ ዛሬ ወስዳኝ ሱቅ የምፈልገው ነገር ገዝቼ እመጣለሁ ብላችሁ እንዳታስቡ። እንደኛ ሀገር አይደለም። ሽቶ መግዛት ከፈለግሽ የሽቶ የምትገዥበት ቀን ራሱን የቻለ ነው። ልብስ መግዛት ከፈለግሽ ልብስ የምትገዥበት ቀን ራሱን የቻለ ነው። ሻንጣ መግዛት ስትፈልግ ሻንጣ መግዛት የምትገዥበት ቀን ራሱን የቻለ ነው። መጥለብ ከፈለግሽ 15 ቀን ከዛም በላይ ሊቆይብሽ ይችላል። ብዙ ልጆች ደግሞ
የጠለቡት ሳይመጣላቸው ሳይወስዱት እየተሳፈሩ ነው። ምክንያቱም ሊቆይ ይችላል፣ ሊዘገይ ይችላል፣ ቶሎም ሊመጣ ይችላል እና ቀደም ብላችሁ ተዘጋጁ። 4 ወር 5 ወር የቀራችሁ ልጅ ተዘጋጁ። ቀደም ብላችሁ ሻንጣችሁ ግዙ። መጀመሪያ ሻንጣችሁ ግዙ። ከዛ 1 2 እያላችሁ የምትገዟቸውን እቃዎች ትረትቧቸዋላችሁ ማለት ነው በሻንጣችሁ። ገባችሁ አይደላችሁ የፈለኩት? እና እኔ ከዚህ በፊት ወር ሲቀረኝ ነው እንዳልኳችሁ ነው። ወር ሲቀረኝ ነው የወሰደኝ ልጅ ወሰደኝ። ጌቱን ልግዛ ወሰደኝ። 1 ቀን 2 ቀን ወሰዱ። በቃ አንደኛ የቋንቋ ጥራት ይኖራል፣ አንደኛ ትሳቀቃላችሁ። ዛሬ ወሰዱ ነገ ወሰዱ። ልብሱ ማለት ነው እግዚአብሔር ምስክሬ ነው። ልብሱ 1 ቀን ሳለብሶ ነው የገዛሁት ሁሉ ልብስ ረጅም ሰፊ ቡርቅቅ ያለ የወሰዱኝ የልብስ ቦታ ራሱ ግርም ይላችኋል። እና በተደጋጋሚ ግን ብትሄዱ ትመርጣላችሁ። ያመጣችሁት ልብስ ባይሆናችሁ ትቀይሩታላችሁ። ይሄ አይሆነኝም ብለሽ ትርፍ ቀን ካለሽ ነው። ግን ነገ ተነገ ወዲያ ልትሳፈሪ ዛሬ ብታመጪው አንቺ ነገ ልትሳፈሪ ከሆነ ዛሬ ብታመጪው እነሱ ተኝተው ውለው ገና ተነስተው አይወስዱሽም፣ ገበያ አይወስዱሽም ማለት ነው። ስለዚህ ቀደም ብላችሁ ተዘጋጅታችሁ ራሳችሁን አዘጋጅታችሁ ልክ እኛ ወደዚህ ሀገር ልንሳፈር እንደምንዘጋጀው ልንሄድ ስንልም በሰላም ያስገባንና መዘጋጀት አለብን እላችኋለሁ እህቶቼ ማለት ነው። ለምን እኛ በጣም ስላየነው ነው እዚህ ሀገር እንትን ነው በቃ የምትፈልጊውን ቦታ ስለማይወስዱ እነሱ ለራሳቸው እንጂ ለሰው ጊዜ ስለሌላችሁ ቀደም ብላችሁ እንዳልኳችሁ ሻንጣችሁን ከዛ እያላችሁ ነው። 1 ሻሽ እንኳን ግዙልን ብለን በ2 ወር በ3 ወር ነው ቢመጣ። በቃ የሆኑ በቃ ለራሳቸው ብቻ ነው ጊዜ የሚሰጡት፣ ለራሳቸው ብቻ እና እናንተም ለራሳቸው ጊዜያችሁን ሰጥታችሁ ግዙ እላችኋለሁ እህት ወንድሞቼ። ምክንያቱም እኔ ራሴ ስላየሁት ነው። 2 ቀን ወሰዱኝ። ያሰብኩት ነገር ሳልገዛ ነው የገባሁት አገር ከገባችሁ ደግሞ ብሩም ያሳሳችኋል። አይገርምም? በተለይ የምትለብሱት ደህና ልብስ ምናምን ጣቃ ግዙ። ደግሞ ስትገዙ በሜትር ጣቃ ግዙ። ጣቃ ገዝታችሁ የምትፈልጉት ነገር እዛ ታሰፋላችሁ። ሽፎን ታሰፋላችሁ እዛ ቤተሰብ እና ጣቃ ገዝታችሁ ሽፎን ታሰፋላችሁ ማለት ነው። ቤተሰቦቼ ይህችን መልዕክት ላስተላልፍላችሁ ነው የመጣው ማለት ነው። በጣም ነው የማመሰግነው ስለምታበረታቱኝ፣ አይዞሽ ስለምትሉኝም አመሰግናለሁ። እንግዲህ እኔም በቅርቡ ሀገር እገባለሁ ማለት ነው። እኔ እናንተን እነግራለሁ እንጂ እኔም አልተዘጋጀውም። ግን እኔ ስለማቅ ቢያንስ ትንሽ ቋንቋም ብዙም ስለምችል ዛሬ ይሄን አልገዛውም ነገ ደግሞ ይሄን እገዛለሁ እላለሁ። አሁን በፊት ግን ስለማልችል ለመናገርም ስለምሳቀቅ ዝም ነበረ እምለው። ዝም እላለሁ ሳልገዛ በበነገው በ3ኛ ቀን 4ኛ ቀን ራሱ ቀያይሬ ለብሼ የምወጣ አጥቻ አፈሪያለሁ። ምክንያቱም የማይሆነኝ ነው ሰብስቤ ይዤ የመጣሁት የማይሆነኝ በቃ ለክቼ ለመመለስ ጊዜ የለኝም። ገባችሁ አይደለ? እና ቀደም ብላችሁ አዘጋጁ፣ ቀደም ብላችሁ ተስተካከሉ፣ ቀደም ብላችሁ በቃ ወርማ ሲቀራችሁ ማጠናቀቅ ሁሉን ነገር ጥንቅቅ አድርጋችሁ ለመሳፈሪያ ለመዘጋጀት አለቀ። ይሄ ነው የምላችሁ እህቶች ማለት ነው። አብራችሁ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ በሌላ ስራ እስክንገናኝ ሰላማችሁ ብዝት ይበልልኝ። በያላችሁበት ሀገራችን ኢትዮጵያ ይጠብቅልን። ቻው፣ ሰላም ነው።